ቻፕተር 6 ዊንድ ኤንድ ሴስሚክ ሎድስ ነው። ምንድነው ዊንድ ኤንድ ሴስሚክ ሎድስ? መጀመሪያ ዲፋይን ስናደርግ ኢታፕስን ከፍተን እንይ። ይሄ እየሰራን ያለነው ስትራክቸር ነው። ዲፋይን ስናደርግ ስታቲክ ሎድ ኬዝ ላይ ዲፋይን ስናደርግ ዊንድ እና ሴስሚክን አስገብተናል። ዊንድ እና ሴስሚክ ሎድን አስገብተናል። እንደዚሁም ሎድ ኮምቢኔሽንን አስገብተናል። 13ቱንም ሎድ ኮምቢኔሽን አስገብተናል። ስለዚህ ዊንድና ሴስሚክን ውጪ ሰርተን ያገኘናቸውን ቫልዩዎች እንዴት እንከታለን የሚለውን ነገር ነው የምናየው። ለምንድነው እስካሁን የቆየ ነው? ዲያፍራምና እስላብ መሰራት አለበት። ምክንያቱም ዊንድ ሎድ አፕ ላይ የሚሆነው አዘ ሴንተር ኦፍ ማስ ነው። አዘ ሴንተር ኦፍ ማስ ደግሞ የምናገኘው ዲያፍራምን ከሳልን በኋላ ነው። ዲያፍራምን አሳይን ካደረግን በኋላ ነው። ስለዚህ ዊንድ እና ሴስሚክን እዚህኛው ቻፕተር ላይ ነው ዲፋይን ወይንም የምናስገባው ማለት ነው። ውጪ ሰርተን ያዘጋጀነውን ቫልዩዎች እዚህ ጋር እናስገባለን። ልክ ከማስገባታችን በፊት ምን እናደርጋለን? እስካሁን ብዙ ስራ ሰርተን ስለመጣን ይሄ ታፕሱ ደግሞ እዚህ ጋር ሞዲፋይ ካላደረግነው የሰራነውን ስራ ስለማይልን አሁን ዝም ብለን ሞዲፋይ ላተራል ሎድ ብንለው ምንም ነገር የለም። ነገር ግን ሞዲፋይ እስካሁን የሰራነውን ሎዶች ሞዲፋይ አድርግልን ብዬ ሞዲፋይ ላተራል ሎድ ስለው ልብ አድርጉ እንደዚህ ያመጣልኛል። ከስቶሪ 6 ኤክስ ኮኦርዲኔት እና ዋይ ኮኦርዲኔቱን ከዲያፍራሙ ነው የሚያመጣልኝ ማለት ነው። የተጠቀምነው ዲያፍራም 6 ይላል፣ ዲያፍራም 5 ይላል። እንደዚሁ እናስገባለን ማለት ነው። ስለዚህ ሁሉንም ሎዶች ሞዲፋይ እናደርጋለን። አንድ በአንድ ወደ ታች እየወረድን ሞዲፋይ እናደርጋለን ማለት ነው። ሞዲፋይ ሞዲፋይ ካደረግን በኋላ ተመልሰን ዊንድ ኢኔክስ ላይ ሞዲፋይ ላተራል ሎድ እንለዋለን። ሞዲፋይ ላተራል ሎድ ስንለው ይሄ ፔጅ ይመጣልናል። እዚህ ጋር ምን ማለት ነው? ኤፍኤክስ ኤፍዋይ ኤምዜድ የሚላለ ኤፍኤክስ ማለት ዊንድ ኢኔክስ ፖዚቲቭ ያገኘናቸውን ቫልዩዎች የምናስገባበት ነው። ኤፍዋይ ማለት ደግሞ ዊንድ ኢን ዋይ ዳይሬክሽን ያገኘነው ሎድ የምናስገባበት ነው። አሁን የትኛውን ነው ሞዲፋይ ያደረኩት? ዊንድ ኢኔክስ ፖዚቲቭን ነው። ስለዚህ በኤክስ ቦታ ያለኝን ዊንድ አስገባለሁ። ለምሳሌ 44 ቢሆን 33 31 22 እና 14 ቢሆን እንደዚህ አስገባለሁ ማለት ነው። ይሄ ዊንድ ኢኔክስ ያለኝ ነው። ዊንድ ኢኔክስ ሳስገባ ኢንዋይ 0 ነው፣ ኤምዜድ 0 ነው። ከዛ ኦኬ ብዬ እወጣለሁ። እንደገና ዊንድ ኢኔክስ ኔጌቲቭን ደግሞ ምንድነው? እንደዚህ እዩ ምን እንዳደረኩ። ዊንድ ኢኔክስ ፖዚቲቭ ሰርቼ ሞዲፋይ ላተራል ሎድ ካልኩት በኋላ ዊንድ ኢኔክስን ሞዲፋይ ላተራል ሎድ ስለው መጀመሪያ ሞዲፋይ ሎድ ብዬ ሞዲፋይ ላተራል ሎድ ስለው ይሄንን ያመጣልኛል። ምክንያቱም በኤክስ እየሰራ ነው። እዩ እዚህ ጋር ዊንድ ኢኔክስ ኢን ዋይን ምንም አላመጣልኝም። ዊንድ ኢኔክስ ራሱ ያቋል ማለት ነው። ስለዚህ ዊንድ ኢኔክስ ፖዚቲቭን ሞዲፋይ ሎድ ብዬው እንደገና ተመልሼ ዊንድ ኢኔክስ ኔጌቲቭን ሞዲፋይ ስለው ሞዲፋይ ሎድ ብዬ ሞዲፋይ ላተራል ሎድ ስለው ይሄን ያመጣልኛል። ስለዚህ እዚህ ጋር ኔጌቲቭ ማድረግ ነው በኤክስ ዳይሬክሽን ያለኝን ውጤት ማለት ነው። ይሄኛው ብዙ ስቶሪ ካለን በጣም ቀላሉ ዌይ ስለሆነ ነው። ዝም ብለን መተን ኢኔክስን ሞዲፋይ ላተራል ሎድ ኢንዋይን ሞዲፋይ ለምሳሌ በዋይ ላይ ስናደርግ ይሄ 44 ይሁን 33 22 11 9 ቢሆን ኦኬ ብዬ ቦታ ሞዲፋይም ሳልለው ምንም ሳልለው እዚህ ጋር መጥቼ ሞዲፋይ ላተራል ሎድ ብሎ 00 ነው። ብዙ ስቶሪ ግን ካለኝ እንደገና መጻፍ በጣም አሰልቺ ስለሚሆን ይሄንን ዊንድ ኢን ዋይ ፖዚቲቭ ላይ ሞዲፋይ ሎድ ስዬው ዊንድ ኢን ዋይ ኔጌቲቭ ላይ ሞዲፋይ ሎድ ብዬ እንደገና ሞዲፋይ ላተራል ሎድ ስለው ያስገባውትን ያመጣልኛል። ስለዚህ ቀጥታ እዚህ ጋር ኔጌቲቭ ብቻ ማድረግ ነው የሚጠበቅብኝ ማለት ነው። ከዛ ኦኬ ብዬ እወጣለሁ። ሴስሚክንም በተመሳሳይ ሁኔታ ሞዲፋይ ላተራል ሎድ ብለው እንደዚህ ያመጣልኛል። አሁን ሴስሚክ ከዊንድ ጋር የተለያየ ነው። ሴስሚክ ኢኔክስ ፖዚቲቭ ነው እየሰራ ያለሁት። ኢኔክስ ፖዚቲቭ የምሰራ ከሆነ ኤክስ ዳይሬክሽን ፕላስ ዋይ ኢሴንትሪክሲቲ ፕላስ ኢሴንትሪክሲቲ ዋይ የሚለውን ነው የምመርጠው። ኢኔክስ ኩዌክ ኢኔክስ ኔጌቲቭ የምሰራ ቢሆን ኖሮ ኤክስ ኢኔክስ ኢን ኔጌቲቭ እመርጣለሁ። ዋይ ፖዚቲቭ የምሰራ ከሆነ ይሄንን እመርጣለሁ። ዋይ ኔጌቲቭ የምሰራ ከሆነ ይሄንን እመርጣለሁ። አሁን ኤክስ ኔጌቲቭ ነው ይሄ ነው። ከዛ
ዳምፒንግ ሬሾ ወይንም ኢሴንትሪሲቲ ሬሾ 5% ነው። ልክ ነው። ቤዝ ሺር ሬሾ ምንድነው? ሲ ይሄንንም ውጪ ሰርተን ወይንም ውጪ ካልኩሌት አድርገን ያገኘነው ውጤት ነው። ሲ ማለት ምንድነው? ጋማ ታይምስ ቤታ ታይምስ አልፋ አድርገን የምናስገባው ውጤት ነው ማለት ነው። ውጪ የምናገኘው ነው። ብዙ ጊዜ ከ0.045 ከ0.04 እስከ 0.06 ነው። በመሃል እናንተ ወይንም እኛ ያገኘነውን ውጤት እናስገባለን። ቢልዲንግ ሃይት ኮኤፊሽንት ደግሞ ሁሌ ኬ 1 ነው። ከዛ እዚህ ጋር ቶፕ ስቶሪ ይላል። ቶፕ ስቶሪ የመጨረሻውን ስቶሪ እንመርጣለን። ቦተም ስቶሪ ደግሞ ቤዝ ስቶሪያችንን መርጠን ኦኬ እንላለን። ይሄ ለኤክስ ፖዚቲቭ ነው። ለኤክስ ኔጌቲቭም በተመሳሳይ መልኩ እቺን ኤክስ ኔጌቲቭ አድርጌ እዚህ ጋር ያገኘሁትን በኔጌቲቭ ስለሆነ ምንም ኔጌቲቭ ማድረግ አያጠበቅብኝም። እሱ ያውቃል። ያገኘሁትን ውጤት እከታለሁ ማለት ነው። ዋይ ፖዚቲቭንም ሞዲፋይ ብዬ ዋይ ፖዚቲቭ ነው እዚህ ጋር ያገኘው በዋይ ያገኘሁትን ለምሳሌ 0.05 ቢሆን እሱንም ኦኬ ብዬ እወጣለሁ። ዋይ ኔጌቲቭንም እቺኛዋን ዋይ ኔጌቲቭ አድርጌ እዚህ ጋር ያገኘሁትን በ0.05 ያገኘሁትን አድርጌ ኦኬ ብዬ እወጣለሁ ማለት ነው። ስለዚህ ዴድ ስታቲካችንን ጨረስን ማለት ነው። እንደዚህ አድርጌ ኦኬ ብዬ እወጣለሁ። ቻፕተር 7 ሜሽንግ ነው። ሜሽንግ ደግሞ ምን ማለት ነው? ኢታፕሳችንን ከፍተን ብናይ ሜሽንግ ማለት እስላባችንን በብዙ ዳይሬክሽኖች ወይንም ዳይሜንሽኖች መከፋፈል ማለት ነው። ለምን ይጠቅመናል? አሁን ለምሳሌ ይሄንን አድርገን ኦብጀክቲቭ አድርገን አሳየን እንበለው። ከዛ ዲስፕሌይ ሎዳችንንም ሼል ኤሪያ ነው ዴዳችንን አሳየን እንበለው። እንደዚህ ያሳየናል። ሜሽ እስላባችንን ሜሽ ማድረግ ምን ይጠቅመናል ነው። ሜሽ ባደረግን ቁጥር ሎዳችን በዛ ሜሽ በተደረገው የስላብ ፖርሽን ውስጥ ይከፋፈላል እና ሎድን እስላቡ ሎዳችንን ሜሽ አደረግን ማለት ቤንዲንግ ሞመንቶቹን እና ሎዱን ወደ ኮለመን እና ወደ ቢም ትራንስፈር ለማድረግ፣ ሁለተኛ ነገር ደግሞ እስላቡን ስቲፍ ለማድረግ ይጠቅማል ማለት ነው። ስለዚህ እስላቡን ስቲፍ ለማድረግ የግድ ሜሽንግ እናደርገዋለን እስላባችንን። ስለዚህ ሜሽንግ እንዴት ነው የምናደርገው? መጀመሪያ ሜሽንግ ስንሰራ ሁሉም ላይ ስለሆነ ሲሚላር ስቶሪ ብንለው ችግር የለው። ስለዚህ ሁሉንም እንመርጣለን። ቢምም ኮለንም መምረጥ የለብንም። ልብ አድርጉ። ቅድም ዲያፍራም ማሳይን ስናደርግ ቢምም ኮለንም መርጠናል። አሁን ግን እስላባችንን ብቻ ነው ሜሽ ማድረግ የምንፈልገው። ስለዚህ ሴሌክት ብለን ባይ ኤሪያ ኦብጀክት ታይፕ ብለን ነል እንለውና ኦኬ እንላለን። ከዛ ቪው ሴሌክሽን ኦንሊ ስንል እስላባችንን ብቻ ያሳየናል ማለት ነው። ስለዚህ ሜሽ የምናደርገው እስላባችንን ብቻ ነው። ከዛ እዚህ ጋር ሲሚላር ስቶሪ ብለን እስላቡን በሙሉ እንመርጥና ከዛ ኤዲት ሜሽ ኤሪያስ እንለዋለን። ኤሪያችንን በስንት ትሪያንግል እንከፋፍለው ይላል። የትሪያንግላችንን ነምበር ትልቅ ባደረግን ቁጥር አኩራሲውም ትልቅ እየሆነ ይመጣል። ስለዚህ እኛ ዲፈልቱ 4x4 ስለሆነ በ4x4 ከፋፍልልኝ ስለው ኤሪያዬን እንደዚህ አድርጎ ሜሽ ያደርግልኛል ማለት ነው። ሜሽ ያደርግልኛል። ከዛ ይሄንን ቪው ሾ ኦል ብለው እንደዚህ አድርጎ ያሳየኛል ማለት ነው። ስለዚህ ሜሽንግ ማለት ይሄ ነው። አሁን 3ዲው ላይ ሆኜ ኦብጀክት ፊል ኦብጀክት ኤክስትሩዥንን ዲያፍራምን አውቶሜሽ ኤሪያን አሳየኝ ብለው በ3ዲ አሳየኝ ብለው እንደዚህ አድርጎ ያሳየኛል። ከዛ ለማየት እንዲመቸኝ ቪው ክሬት ኦፕን ግራውንድ ሌቭል ቪው ብለው እንደዚህ ያሳየኛል ማለት ነው ሁሉንም። ከዛ በቀላሉ እንደዚህ ማየት እችላለሁ። እንደዚህ ኢታፕሱ በጣም ቢዚ ስለሚሆን ነው። ሜሽ ከተደረገ በኋላ በጣም ቢዚ ስለሚሆን ነው። ከዛ እንደዚህ አድርጌ አያለው። ከዛ ሲጨርስ ሴቭ ብዬ እወጣለሁ ማለት ነው። ሜሽንግ ይሄ ነው ኮንሰፕቱ። ቻፕተር 8 አናላይዝ። አሁን ሁሉንም ስራችንን ጨርሰናል። ሜሽ አድርገናል፣ ሎድ አሳይን አድርገናል፣
ኤዲት አድርገናል፣ ቪውንም አይተናል፣ ዲፋይንም አይተናል፣ ድሮውንም አይተናል፣ ሁሉንም አይተናል። ምንድን ነው የሚቀረን? አናሊሳችንን ራን ማድረግ ነው የሚቀረን። ስለዚህ ምንም እንትን የለውም። አናሊሳችንን ራን ለማድረግ አናላይዝ እንለዋለን። ከዛ ሴት አናላይዝ ኦፕሽን እንለዋለን። ሴት አናላይዝ ኦፕሽን ምንድን ነው? በኤክስ ዋይ ፕሌን አሳየኝ ወይንም ፉል ስሪዲውን አናላይዝ አርግልን፣ ወይ ዋይ ዜድ ፕሌን አናላይዝ አርግልን፣ ወይ ምንም በዜድ ብቻ አናላይዝ አርግልን ነው። ስለዚህ እኛ የምንፈልገው ፉል ስሪዲውን ስለሆነ ይሄንን ክሊክ አድርገን ኦኬ ብለን እንወጣለን። ከዛም አናላይዝ ብለን ራን አናላይዝ እንላለን ማለት ነው። ከዛ ውጤቱን እንጠብቃለን። ከዛ ይሄንን ኦኬ እንልና እንጠብቀዋለን። አሁን አናሊሲስ አርጎ ፍሬሙን አናሊሲስ አርጎ ጨርሷል ማለት ነው። አናሊሲስ አርጎ ጨርሷል። እዚህ ጋር ቤንዲንግ ሞመንት ቤንዲንጉን ዲፍሌክሽኑን እዚህ ጋር ያሳየናል ማለት ነው። ስለዚህ እዚህ ላይ አድርገን አኒሜሽኑን እንዲያሳየን ከፈለግን ስታርት አኒሜሽን ብንለው ቢልዲንጉ እንደዚህ አይነት በእንደዚህ አይነት ሁኔታ ዲፍሌክት ያደርጋል። ይሄ በዴድሎድ አማካኝነት በእንደዚህ አይነት ሁኔታ ዲፍሌክት ያደርጋል ማለት ነው። እስቲ በብዙ በተለያዩ አይነት እንትኖች እንዴት ዲፍሌክት እንደሚያደርግ እንዴት ነው የምናየው? ዲስፕሌይ እንልና ሾው ዲፎርምድ ሼፕ እንላለን። እዚህ ጋር በዴድ ስታቲክ እኛ እስቲ በሰራ ነው በኤንቨሎፑ አሳየን እንበለው። ሁሉም ሎድ ኮምቢኔሽኖች አንድ ላይ ሲሆኑ ምን አይነት ዲፍሌክሽን ይኖረዋል? ይሄ ቢልዲንግ እንደዚህ አይነት ዲፍሌክሽን ይኖረዋል። አኒሜሽኑን ስታርት አድርግልኝ ብለው ይሄ ቢልዲንግ እንደዚህ ዲፍሌክት ያደርጋል ማለት ነው። በሌላም በላይቭ ሎድ እና በሰራ ነው በላይቭ ሎድ እና በዴድ ሎድ ኮምቢኔሽን አሳየን ብንለው ኦኬ ብለው እዚህ ጋር 1.3 ዴድ ሎድ እና 1.6 ላይቭ ሎድ በእንደዚህ አይነት ሁኔታ ዲፍሌክት ያደርጋል። ይሄንንም በእንደዚህ አይነት ሁኔታ ማየት እንችላለን። ቢልዲንጉ በእንደዚህ አይነት ሁኔታ ማየት ይችላል። አውትፑቱን በሚቀጥለው ቻፕተር እናያለን። ዲስፕሌይ ውስጥ በመግባት ብዙ ነገሮችን እንሰራለን ማለት ነው። ስለዚህ የመጀመሪያው ቻፕተር ወይንም የመጀመሪያው ስራችን አናሊሲስ አድርገን በእንደዚህ አይነት ሁኔታ እንጨርሳለን ማለት ነው። ከዛ ሴቭ ብለን እንወጣለን። ልክ ሴቭ ብለን ስንጨርስ እንዘጋዋለን ማለት ነው።